አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ በጣም የሚያምር ቆንጆ መፈረሻ ልብሶች ማለት ነው። ፍራሹና ትራሱ ምናምን አልታዘዝኩም፣ ልብሶቹ ብቻ ናቸው እና ምንጣፍ 10 የትራስ ልብስና 3 የፍራሽ ልብስ ምንጣፍ አለ እና የቤት እቃም አላት ማለት ነው። እዛ ጋር እንደምታዩት ሁሉም ሆኖ 47695 ብር የፈጀ የቤት እቃና መፈረሻ ነው ማሳያችሁ። 10 የትራስ ልብስ 4500 ብር፣ የአንዱ ትራስ ልብስ ዋጋ 450 ብር ነው ማለት ነው። የፍራሽ ልብስ ደግሞ 3 ነው 4545 ብር፣ የአንዱ ፍራሽ ልብስ ዋጋ 1515 ብር ነው። በማሰሪያና በጎማ በጣም የሚያምር ዲዛይን ያለው እንደምታዩት ብሉ ብላክ ሲልቨርም ቅልቅል የሆነ ነጭም ያለው በጣም ነው የሚያምረው። ማሻአላ ተባረከ ረህማን የሆነ 10 የትራስ ልብስና 3 የፍራሽ ልብስ ከዛ 2 በ4 የሆነ ሰማያዊ ምንጣፍ ነው። ይሄ 7000 ብር ነው። 2 በ4 7000 ብር። እንግዲህ ሀባይብ ያው እኔ ፎቶ ይሄንን አንስቼ ልኬላት መርጣ ነው የተሰራው። በነገራችን ላይ ይሄንን አሁን ለነገ ብትሉኝ ላይገኝ ይችላል፣ ያው እየዞርኩ ስለሆነ የምገዛው ማለት ነው። እና ከተገኘም እኔ ችግር የለብኝም። ከዚህ ከደሴ ጨርቁን ገዝቼ አምጥቼ እዚህ አሰፍቼ ነው በመሰረቱና ጥሩ የሚሰፉ በማሰሪያና በጎማ። ከዛ ትራሱ ደግሞ በጣም ስለሚያሳናንሱት ደሴ ለዛ ነው እዚህ እያመጣው ማሰራው ማለት ነው። የሙያውን እየከፈልኩኝ ማለት ነው። እና እዚህ ጋር ቀሪዎቹ አሉ ያልተለበሱት እዚህ ጋር አሉ ማለት ነው። የፍራሽ ልብስና የትራስ ልብስ ይሄንን ይመስላል። ከዛ እዚህ ጋር ምን አላት መሰላችሁ? ዳንቴል የትሪ እና የሞሰብ የረከቦት አንድ አይነት ማለት ነው። ኮምፕሊት የሆነ 1500 ብር ነው የፈጀው። ጥቅጥቅ ያለ ቆንጆ ስር ነው እንደምታዩት ማሻአላህ የሆነ ይሄ የሞሰብ ነው። ይሄኛው ደግሞ የትሪ ነው። በጣም የሚያማምሩ ዳንቴሎች ገዝቼላታለሁ። ዋጋው 6600 ብር ነው። ይሄ ሁለቱ 1200 ብር አንድ አይነት ዲዛይን ነው በመሰረቱ ይሄ ማለት ነው። ከዛ እዚህ ጋር ደግሞ የረከቦት 300 ብር ይችን 250 ነበር የምትሸጥልን። ላኪን እንትን ይወስዳል፣ ክር ይወስዳል ወፍራም ስለሆነ በተለይ እዚህ ጋር ያለው ራሱ ይሄ ዲዛይን የሚወጣበት በጣም ክር ይወስዳልና 300 ብር እንጂ አያዋጣኝም ስትል እሺ ብዬ ገዛው። ምክንያቱም ቆንጆ ስራ ስለሆነ ይሄ ማለት ነው። ያው ኃላፊነት ስሰጡኝ እኔ ደግሞ ኃላፊነት ስወስድ ቆንጆ ነገር መሆን አለበት ብዬ ስለማምን ነው በነገራችን ላይ። ከዛ ወደ እቃ ስንገባ ደግሞ እዚህ ጋር ፌርሜሎ አለ። ፌርሜሎ ትናንትና ጀምሮ ያው እኔ ትናንትና ነው በነገራችን ላይ ስራ የጀመርኩት፣ አንድ ሳምንት አልነበርኩም። ሮብ ዕለት የወጣው ያው ሮብ ነው ስራ የጀመርኩት መልሼ በሳምንቱና እና ይሄ 450 ብር ሆኗል። ቢላዋ መሐለሊያ የሚሆን ትልቁ ማለት ነው 2 በ500 ብር 250 ማለት ነው። ጥስት 1600 ብር፣ ብረምጣድ ደግሞ 1400 ብር። ከዛ ብረምጣድ አሁንም ስነግራችሁ የተለያየ ብረምጣዶች አሉ፣ የሚቀንስም አለ። ትናንትና አሁን የ800 አሳይቻችኋለሁ። እንደ ሳይዙ ይለያያል፣ እንደ ብረቱም ይለያያል ማለት ነው። ጥስትም እንደዛው ጥስት ይሄንን የሚያክል ሆኖ 1200 ብር የሚሸጥ አለ። ቅልል ያለ ቶሎ የሚዝግ ነው ያ ማለት ነው። ይሄኛው ሪንጋቶ ነው እንደዛ ነው ስሙ። በጣም ቆንጆ የሚባል ጥስት ነው ማለት ነው። ሌላው እዚህ ጋር ሴኔጋል ነው። ሴኔጋል ይሄ 3 ዶሮ የሚባል 2 ዶሮ የሚሰራ አንድ ዶሮም እንደወጣችሁ ነው። በነገራችን ላይ አንዳንዱ ቤት ወጣችን አጭር ይሆናል፣ አንዳንድ ቤት ደግሞ ወጡ እንትን ያለ ይሆናል ማለት ነውና በዛ ያለ ይሆናል። ይሄ 3 ዶሮ ነው ስሙ። የብረት ድስቱ ለምሳሌ በሊትር እንደሚለካው እዚህ ጋር ምንድነው የሚሉት እነሱ 3 ዶሮ 2 ዶሮ ከዚህ እያለ ይቀጥላል። ስለዚህ ይሄ 3 ዶሮ አይሰራም። 2 ዶሮም ወይም 1 ዶሮ እንደ ዶሮአችሁ ነው እንደወጣችሁ ማለት ነው። ሌላው ደግሞ እዚህ ጋር 2 ዶሮ የሚባለው 1 ዶሮ ይሄ ይሰራል። ይሄኛው 2000 ብር፣ ይሄኛው 2600 ብር። ከዛ እዚህ ጋር የሾርባ ማግ አላት። የሾርባ ማግ 1 ደርዘን 2300 ብር። እዚህ ጋር 4800 ብር የተገዛ የኒኬል የቁርጥ ሳህን አለ። የኒኬል የቁርጥ ሳህን
አንዳንድ እህቶች ይሄ በጣም ትልቅ የሚመስላችሁ አለ። ትልቅ አይደለም፣ እቃነቱ ኳሊቲነቱ ነው እንጂ ትልቀት የለውም። ይሄ ሳንቲሟ የቁርጥ ሳህን ይችናት ማለት ነው። እና 200 ብር ነው አንዱ። 24 ፍሬ ነው የገዛሁት። 24 የኒኬል ኩባያ 2400 ብር አንዱ በ100 ብር ሂሳብ ማለት ነው። ማዕደን ደግሞ ትልቁና ተከታዩ ነው 4500 ብር፣ ትልቁ 2500፣ ተከታዩ 2000 ብር። ማዕደን ደግሞ ስትገዙ ወይም ስታዙ ቢሆንላችሁ ብዬ ነው የማስበው ሙሉ ሴሪውን ነው። አሁን ይሄ ሁለቱን ፈለገች ገዛው። ትልቁ 2000 ብር ነው ማለት 2500 ብር ነው። ተከታዩ 4500 ሆነ ሁለቱ ማለት ነው። ላኪን ሙሉ ሴሪው 5800 ብር ነው። ብዙ ነው ማለት ነው። እና ሴኔጋል ስታዙ ማነው ይሄ ማዕደን ስታዙ ሙሉ ሴሪ ቢሆንላችሁ የተሻለ ነው። 9 ፒስ ነው። 9 ፒስ ያው ብዙ ነው። ቆንጆ ነው ብዬ ነው የማስበው ማለት ነው። የተወሰነ ብር ጨምራችሁ 1300 ብር ጨምራችሁ 9 ፒስ ማለት ነው። እና እዚህ ጋር ቲማቲም ጆክ አላት 4 ኩባያዎች አሉት ይሄ ውስጡ። ይሄ 600 ብር ነው። እነዚህ ኒኬሎች ትናንትና የገዛሁት እና ዛሬ የገዛሁት ልዩነት አለው። የትናንትናው ጠርዝ ያለው ሆኖ ቃነቱ በዚሁ አይነት ኳሊቲነቱ በዚሁ አይነት ነው። ላኪን እንትን አለው ልዩነት አለው። ይሄ በጣም ቆንጆ አስሊ የሚባለው ነው። ጠርዝ ያለው ደግሞ ምናልባት ጠርዙ ሊሰነጠቅ ይችላል። ይሄ የሚሰነጠቅ ነገር አይኖረውም። እስከተጠቀማችሁበት ድረስ እንደዚሁ እንዳለ ነው የሚሆነው ማለት ነው። እነዚህ 100 ብር ናቸው። ከዛ እዚህ ጋር ደግሞ የጅማ ረከቦት፣ የጅማ ረከቦቱ ቆንጆ ከለር ቡኒ ከለር ነው። ይሄ ከለር እንዴት ታሸገ የተውኩት ያው ቆሻሻ አቧራ እንትን ከሚለው ነው። እና ይሄ 1800 ብር ነው። ሀገረኛ ሲኒ ደግሞ በቀዩ ማች አድርጌ የገዛውላት። በነገራችን ላይ ማንኛውም ሲኒ ለጅማ ረከቦት ይሆናል፣ ግን ቀይ ሲሆን ደግሞ ይበልጥ ያምራል። ይሄ 500 ብር ነው። እዚህ ጋር 1 ሊትር በራድ አለ 800 ብር ሆናለች በራድ። የሻይ ብርጭቆ 1 ደርዘን 950 ብር። እንዲሁም ራና ቱርኪ 772 የወጥ ሳህን 3 ሴሪ 2650 ብር። ራና ቱርኪ ይሄንን ይመስላል አውጥቼው ከእንትኑ ማለት ነው። የሚያምር ቀይ አበባ ያለው ቆንጆ የወጥ ሳህን 3 ሴሪ ይሄንን ይመስላል ማለት ነው። እንግዲህ ሀባይብ የዛሬ ገበያው እጥር ምጥን ያለ ለእናቷ ሰርፕራይዝ። እናንተ ሰርፕራይዝ ስታረጉ ቤተሰቦቻችሁን እናንተም በማይጎዳ መልኩ ወጫችሁን ያማከለ ቢሆን የተሻለ ነው። እና ያው እንግዲህ አንዳንድ ጊዜ ቤተሰብ መርዳት ግዴታ ነው። ግዴታችን ነው፣ ዋጅባችን ነው። አንዳንድ እህቶች አሉ ብዙ ቦታ ነው ሄጄ አይቻለሁ እና ውጭ ልጆች እያሏቸው እናቶቻቸው እየተራቡ መንገድ ለመንገድ የሚሄዱ አሉ ማለት ነው። ግን ደግሞ ከእናት የሚበልጥ ነገር የለም። ሀቂቃ እውነት ለመናገር እናቶቻችሁን የማትጠይቁ እህቶች ቤተሰቦቻችን ምንም ቢበድሉን ቤተሰቦቻችን ናቸው። እኛ ልንጥላቸው አንችልም። እነሱ ለፍተው ደክመው ስላሳደጉን ማለት ነው። ያው እናቶቻችሁን ጠይቁ፣ ቤተሰቦቻችሁን ጠይቁ። ካጣችኋቸው በኋላ ይሄን አርጌው ቢሆን የሚለው ነገር እንዳይኖርባችሁ ማለት ነው። ላኪን ግን እናንተ ለነሱ ስታደርጉ ወይም ለነሱ ስጦታ ሰርፕራይዝ ስታደርጉ አቅማችሁን ባማከለ እዚህ ስትመጡ ማለት ነው። ወላሂ እነዛ ያቺ ስታረግልን የነበረች ልጃችን ናት የሚል የለም። ካታ ቤተሰብ ማለት ነው። ስንት መስዋዕት ከፍላችሁላቸው አረ እኔ ላኪል ብዬሻለሁ እንዴ ምናምን ነው የሚሉትና እናንተ እኔ ሁሉ ጊዜ የምነግራችሁ ነገር እናንተም ባማከለ መልኩ ይሁን። መስጠት ግዴታችን ነው ለቤተሰቦቻችን። ላኪን ደግሞ አቅማችንን ባማከለ መልኩ ይሁን። መሰለን ዘንድሮም አምናም ወደፊትም ዝም ብለን እየሟጠጥን እያጓፈፍን የምንሰጥ ከሆነ እኛ እንጎዳለን። ስትመጡ እንደነገርኳችሁ የሰው ፊት ማየት ከባድ ነገር ነው። እናንተ ባዶ እጅን የመጣችሁት ብላችሁ ስታወሩ የለኝም ስትሉ እነሱ ላያኖሯችሁ ሰው ራሱ እያሽሟጠጠ የሚስቅባችሁ ማለት ነውና እኔ ከሳውዲ ስመጣ ብዙ ነገሮችን አይቻለሁ። በባዶ እጄ ነው የመጣሁት። ታውቃላችሁ፣ ታሪኬን ከመጀመሪያ የምታውቁ ታውቃላችሁና ብዙ ነገሮችን አሳልፍ ያለው ግን አልহামዱሊላህ ከሰራሁኝ ይለወጣለሁ። አላህ ደግሞ ለኔ ብሎ ይሄን ስራ አላህ አመጣልኝ። እየሰራሁኝ እየኖርኩ ነው አሁን ላይ። ግን መጀመሪያ መዟዟሪያ እንዳታጡ እንደገባችሁ
በቃ እንዳትቸገሩ ነው ይሄንን መመክራችሁ። ዘንድሮ ደግሞ ማሻአላ በየቦታው የሚወራው አዝመራ የለም ነው፣ ግን ያለው ሲወቃ በቃ ማሻአላ አዝመራ ሞልቷል ማለት ነው። ምርቱ ማሻአላ ነው። እንዳሰጉን ይሄንን መነግራችሁ እኔ ማለት ነው። አዝመራ የለም ምናምን ብለዋችሁ እኔ ራሱ የምር በቃ ያለ አልመሰለኝም። ስሄድ ገጠር ሁሉም ነገር ትንሽዬ ናት እህሏ ስትቆረጥ፣ ላኪን ሲወቃ በጣም ማሻአላ ነው። አዝመራ አለ፣ ሪዝቁ ሞልቷል ማሻአላ ነው። ገበያ ላይ ሁሉም ነገር ውድ ቢሆንም ቤት ስትገቡ ግን ሁሉም ነገር ሞልቷል ማለት ነው። ወላሂ እኔ ማካበድ ምናምን አይደለም። አሁን ቤትኛ ተሰብስበን ወንድሞቼም እህቴም ሉባባም ሁላችንም ሆነን ሁለት እንጀራ አንበላም ራታችንን ተሰብስበንና ያ ማለት ቤት ውስጥ ሁሉም ነገር ጥጋብ ነው፣ ውጭ ላይ ነው ውድ የሚመስለው ለማለት ያክል ነው። እንዳትጨናነቁ ሀባይብ። እንግዲህ ከወደዳችሁት ላይክ ሼር እንዳይረሳ። ሰላም ሁኑልኝ። ወዳችኋለሁ።